አሁን ቤተሰቦቹን መለሷቸው ወደ ኦርቶዶክስ አመጧቸው ሁሉም ወደ ኦርቶዶክስ መጥተዋል ጠቅላላ አሁን እንደውም የእህቶቼ ልጆች የወንድሞቼ ልጆች እንደውም ያጎቴ ልጆች ሁሉም ወደ አሁን እኔ መጥተዋል በጣም በብዛት አሁን ወደ እኔ እንግዲህ ወደ እኔ ሃይማኖት በጣም እናት አባቶች ትቶ ወደ እኔ የመጡት ልጆቻችን አብረን አሁን ያው እየተከተልን ያለን አሁንም ብዙ ያው ያመጣቸው የመጡ የተነሱ ከፕሮቴስታንት እየመጡ እየተነሱ ያው በጣም አሁን ብዙ ክርስቲያን እናገኘዋለን በዛሬው አመት ማለት ነው ብዙ ክርስቲያን አሁን ወደ ሃይማኖቱ መጥቷል ይሄን እንግዲህ ያው አንድ እንድንሆን ነው እግዚአብሔር የሚፈቅደው የሚያዘው አንድ ሆነን በአንድነት እንድንመራ በአንድነት ሃይማኖታችን እንድንከተል ነውና በእውነት እግዚአብሔር የተመሰገነ ይሁን እኔንም የጠሉ የሉም እስካሁን ድረስ ትእዛዘንም የሻሩት የሉም ያው በትእዛዙ እሱ ያዘዘው በትእዛዝ እኛም እየተታዘዝን ያለን ያው ህዝቡን እየተታዘዘ ነው ያለው በጣም ነው ህዝቡ ለኔ የሚታዘዘው በእውነት በጣም ትልቅ እየተታዘዙልኝ ነው ያሉት ህዝበ ክርስቲያኑ እና አሁንም ቢሆን እግዚአብሔር እንግዲህ ይቀጥላል ብዬ ነው እኔ የሚያምነው የፈውስ የተአምራት እንዴት ነው አገልግሎቱን የሚሰጡት በግልጽ ሰዎች ሲመጡ ቅድም ብለውኛል ይሄን ሲመጣ መጥምቀ መለኮት ቅዱስ ዮሐንስ ይገልጽልዎታል ከዛ በኋላ ፈውሱ እንዴት ነው የሚፈጸመው ስርዓቱ ተመልካቾች ግልጽ እንዲሆንላቸው በደንብ ፈውሱ ምን ያህል እንደሚጠመቁ ተጠምቆ መቼ እንደሚድኑ ደሞ መቼ ከቤተ ክርስቲያን እንደሚወጡ ደሞ መቼ ተመልሶ መጥቶ መጨረሻ ኃጢአትን ጨርሶ እንዲሄዱ አንዳንዶች ላይ ቀጠሮም ይሰጣል እንደዚህ ባለ እንደዚህ ወር ላይ ወይም እንደዚህ በ25 ወይም በ26 ወይም በ27 ወይም በ28 ወይም በ30 እንደዚህ ተመልሳችሁ ያው ኃጢአታችሁን ጨርሳችሁ ሄዱ ሰላምን አግኝታችሁ ኑሩ ብሎ ያዛል ትእዛዝ ይሰጣል በዛ ትእዛዝ ነው ህዝቡ የሚጠመቀው በዛ ትእዛዝ ነው የሚሄደው በዛ ትእዛዝ ነው የሚመጣው አሁን እዚህ ጋር ያለው ህዝብ እኔ ካላዘዝኩ አንድ ሰው አይወጣም ከግቢ አንድ ሰው እንኳን እግዚአብሔር ወቶን ያሳለፈ ሰው አስፈቅዶ ነው አስክሬኑን ይዞ የሚሄዱ እዚህ ግቢ መጥቶ የሞተ ሰው ማለት ነው የሞተ ሰው በቃ እዚህ ጸበሉ ብሎ መጥቶ እዚህ ጋር የሞተ ሰው አስፈቅዶ ነው አስክሬኑን ይዞ የሚሄዱ እንጂ አይወስዱትም ይሞታል እንዴ ልጅን የመጣ ሰው እዚህ ጋር ይሞታል አዎ ለራሱ አርጅቶም የመጣ የታሞ በጣም መጥፎ በሽታ ታሞ የመጣም ያው ጸበሉን ከመድረሱ በፊት እዛ ቤተ ክርስቲያን ያሳርፋሉ መጥቶ እኔን ይጠይቃሉ ቀጠሮ እየሰጡ ውሰዱ ነው ምለው ውሰዱ ካልኩ ይወስዳሉ ደሞ ካረፈም ያው እንግዲህ እግዚአብሔር ፍቃድ እንግዲህ አንዳንዱ ያርፋል ካረፉም ይዞም ይሄዳሉ የማይድኑ በሽታዎች አሉ የማይድኑ በሽታዎች መጥፎ በሽታ የውስጥ ካንሰር ምናምን የታመሙ የተጎዱት ህክምና የማይድኑ እዚህ መጣው አይድኑም ወይ ደግሞ ኃጢያተኛ ናችሁ እናንተ መጠመቅም የለባችሁም ተብለው የሚመለሱ ሰዎች ማለት ነው አሉ አዎ እነሱም አሉ እንደዛ ትሄዳላችሁ ይሄ አይድንም ይሄ መሄድ አለበት ወደ ቤት መልሱልኝ ብዬ ነው ይዘው የሚሄዱ እና ይሄማ ግልጽ ነው ይሄ ደግሞ መደኑት ተመላልሰው ተጠምቆ ያው ከዛንም ከካንሰሩን ሜዳኑ አሉ አሁን እኛ ጦት ከሆስፒታል መጥተው ሜዳኑ አሉ እግዚአብሔር በሚሰጠው ለኔ በሰጠው እኔ እንግዲህ እግዚአብሔር ታዛዥ ነኝ ለኔም ታዘዙና እኔ ያልኩትን ተደማምጡና ትድናላችሁ ነው በቃ እንደዛ ነው ምላቸው እርሶ ለርሱ ራሱ መጥምቀ መለኮት ቅዱስ ዮሐንስ ነግሮት ያውቃል ምን ያህል አመት እንዲ ነው እንደሚኖሩ እንማ እንደዛ ነው የሚያስበው 150 አመት እንደው ባገለገልኩ እግዚአብሔር ባስገለገለ ብዬ ነው የሚያስበው አሁን ስንት ነውት እግዚአብሔር ከዛ በላይ እኮ እንዲያገለግል ማድረግ ይችላል 939 የኖርም አለ በመድር ላይ
እርሱ አሁን ስንት ነዎት እድሜው? እኔ አሁን ወደ 71 72 ሊሆን ነው። 72 አዎ 71 72 ይሆናል። ስንት ልጆች አሉት አባታችን? እኔ 5 ልጆች አሉ። ያገለግላሉ እነሱ እዚህ? አዎ ያገለግላሉ። ባለቤቶስ? ባለቤቴ አለች። ታገለግላለች? ያገለግላሉ? ታገለግላለች። አዎ በደንብ ያው እንግዲህ እግዚአብሔር የፈቀደው ይኸው የሚመጡ የሚሄዱ እንግዳዎቹን ያጠጡ ያበሉ ያው ይሸኛሉ። ያው እንግዲህ ያው የራሳቸውን ደግሞ የዚህ የአገሩን ስራ እየሰሩ ያው ራሳቸውን ልጆቻቸውን እያስተዳደሩ ነው ያሉት። ግን እኔም እንግዲህ ስራ የሚባል ነገር እኔ አልሰራም። ያው በቃ እዚህ ጋር ማገልገል ብቻ ነው። ከምሽቱ 12 ሰዓት እዚህ ጋር ወርዳለሁ። አንዳንዴ ያው 11 ሰዓት ወርዳለሁ። ከዛ እንግዲህ መጨረሻ እንኳን አሁን ትንሽ ሰዓቱን ወደዚህ ያቀረብኩት ነው የሚወጣው እንጂ ከዚህም በፊት ወደ 12 ሰዓት እስከ 12 ሰዓት ነው እዚህ ጋር የሚያገለግለው። ደግሞ እሱ በትእዛዙ የሚበላበት ሰዓት የሚጠጣበት ሰዓት ምግብ ምናምን የሚያገኝበት ሰዓት እሱ ፈቅዶ ነው የሚያገኘው። ይሄን ሰዓት ትበላለህ፣ ይሄን ሰዓት ትጠጣለህ፣ እንኳን ያቀረቡትን ምግብ አትበላም ብሎ ከልክሎ የሚያሳድርበት ቀን አለ። እንግዲህ ያው አሁን ነው ትንሽ ትንሽ ሰዓታቶቹን እየቀነስን እየሄድን በ8 እንወጣለን፣ በ9 እንወጣለን፣ በ10 እንወጣለን ከዚህ ቦታ እና ያው ይኸው ትልቅ አገልግሎት ለእግዚአብሔር ሕዝብ ትልቅ ያገለገልን ያለን ደግሞ ቀጥለን እግዚአብሔር በፍቃዱ ከፍ ከፍ ያለን እያገለገልን ለኢትዮጵያ ለአገራችን እየጸለይን ጸልዩ። ጸሎት የሚያስፈልጋት ወቅት ላይ ነው ያለ ነው። እውነት ነው። በተለየ በስም የሚጠሩ ተአምራት የተደረጉ ፈውስ፣ አይነ ስውር በርቷል፣ አንካሳ ዘሏል፣ ጎባጣ ቀንቷል የሚሉኝ ተአምራት እዚህ በእርሶ በሚሰጡት አገልግሎት አሉ የሚጠቅሱልኝ? አሉ። አዎ አሉ። እንግዲህ እኔ ያው በእውነቱ እሱ ባዘዘው በትእዛዙ እየመጡ እንደዚህ አንድ ቤታቸው ማይናገሩ ይሄን እንደውም ወደ 1 አመት 6 ወር ከሱዳን ነው የመጣው። አንድ አዋቂ ሰው ነው እንደ እኔ ያለ እና ዝም ብሎ አንድ ቤቴ አያወራም አለ። ምን ሆኖ አልኩ። በጽሁፍ ነው ገለጸው። እንደዚህ አንድ ቤቴ ተይዟል ብሎ በጽሁፍ ገለጸ እና ሰጠና እንግዲህ አሁን ጸበሉን ነው የሚመራው። ሮብ፣ ሐሙስ፣ አርብ እንደዚህ ትጠመቃለህ፣ 3 ቀን ትጠመቃለህ ስል ተጠመቀና ወጥቶ እንደዚህ በቃ ምስክርነት ቅዳሜ ሰጠ። 3 ቀን ተጠምቆ ምስክርነት ሰጠ። እንደዚህ 1 አመት ከ6 ወር አንድ ቤቴ ተይዞ ነበር። ይኸው እግዚአብሔር የተመሰገነ ይሁን ዮሐንስ አንድ ቤቴን ፈቶኛል እያለ አወራ። እዚህ ጋር ደግሞ ይሄ ምንድነው ጡቴ ይቆረጣል የተባሉት ሴቶችም እዚህ ጋር ያው የዳኑ ያው እንደዚህ ምስክርነት የሚሰጡም አሉ። ህፃናት የማይራመዱትን እንደዚህ ተጠምቆ የሚራመዱ አሉ እዚህ ጋር። እንግዲህ ብዙ ያው እኔ እንደሚያየው ብቻ እግዚአብሔር በእውነት የማይወልዱት 20 አመት 30 አመት የማይወልዱት እዚህ ጋር እንደዚህ ትወልዳላችሁ፣ እንደዚህ ይሄን ወር ያው እርግዝና ይሰጣችኋል ስል ያው እንደዚህ አርግዞ የመጡ ወልዶ የመጡ አሉ። መንታ ትወልዳላችሁ ሲል መንታ ይወለዱ አሉ። እንደዚህ ነው እየመራን ያለ ነው እንግዲህ። እሺ አባታችን በጣም ነው ማመሰግነዎት። የአገልግሎት ጊዜዎትን የሚያስኩኝ የቀረ ሚሉኝ የሚነግሩኛል አባቴ? የቀረውን ወደፊቱን እግዚአብሔር እያለ ይሄዳል ይቀጥላል። ከዚህ አገልግሎት ደግሞ እንግዲህ እኔ ሌላ ወደ ኋላ ተመልሼ የሚያገለግለው ነገር የለም። እንግዲህ የመጨረሻ እግዚአብሔር ያው ምን ያህል እድሜ ምን ያህል ጊዜ ሰጥቶ እንደሚያስገለግለኝ እኔ ከዚች አገልግሎት ወደ ኋላ አልልም። ያው አገልግሎቱ ይቀጥላል። እናንተም ይሄን ታሪክ ያው የመጥምቀ መለኮት ቅዱስ ዮሐንስ ታሪክ ለኢትዮጵያ አስተላልፉ።
ድነትን የሚያገኙ መጥቶ ይዳኑ፣ ፈውስን የሚያገኙ መጥቶ ይፈወሱ፣ ረድኤት በረከትን የሚያገኙ መጥቶ ረድኤት በረከት ያገኙ። እኛም ያው እንግዲህ እግዚአብሔር እስከሚመራን ድረስ ያው እንመራቸዋለን።